ምን ማድረግ አለበት? አሁን እኔና ሙሽዬ ሆነን ያንዬን ደውለን ጠርተናታል። አራውን ከእናቱ ጎን አድርጌ ይዤላችሁ መጣሁ። ዛሬ ሽምግልና አድርጓል ማለት ነው መለኛው። እግዚአብሔር ይባርክህ። የምር ናንዬ እንኳን ተመልሰሽ መጣሽ። ተመልሰሽ ስትመጭ ግን በጣም 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 ቆንጆ አዲስ የምትጠለፍ ሴት መስለሽ ነው የመጣሽው። እውነት ለመናገር ጋይስ ሴቶችዬ ከባላችሁ ስትለዩ እንዲህ ነው የምታምሩት ብላችሁ ታሽቃብጣላችሁ። ሙሽዬን ይዛችሁልን ስለመጣችሁ እናመሰግናለን። በጣም ናፍቃን ነበረ። እኔማ ከጎረምሳው ጋር ቁጭ አረኩላችሁ ከመግቢያ ላይ ማለት ነው። ናፍቃይ ነበር እያለ በ2018 ፍቅሩን ሲገልጽ እንደዛ ሲቸክስ ቡራ ማለት ነው። ለእኛ ሳታሳየን ይሄን ያህል ጊዜ ትቆያለህ ብሩክ? ኧረ ተው ተው ተው፣ አይመጣውም ብሩክ። እንዲህ ለማንኛውም ልጅ ይብዛ፣ ችግር የለውም። አንዱ ቢተው አንዱ ይመጣል። አንተ ባታመጣልንም እኛ ዛሬ በመለኛው በኩል ከቻሳ ብላልናለች ሙሽዬ ማለት ነው። በዓልን እንኳን ሳታሳየን ብሩክ እንደዛ 30 ደቂቃ ሙሉ በጣም ነው ማፈቅራት በጣም ነው መወዳት ብለህ ራስህ አግኝታት ፍቅርህን ጨርሰህ ለኛ ሳታሳየን ስለ ፍቅር እያወቅ ብሩክ ተው እንጂ። በገዛ እናቱ ምን ታረጊ ነው አትሉኝም? ሰላም ጤና ይስጥልን የኛ ውድ ቤተሰቦች፣ እንዴት ናችሁ? እንዴት አላችሁ? አለው እኔ ደህና ነኝ፣ እግዚአብሔር ይመስገን፣ ሰላም ነው። እንዴት ናችሁ? የመስቀሉ ዝግጅቱ እንዴት ነው? ችቦ ምናምን ቡታጅራ በርትስስ ብሏል። ነጽጌ ምናምን ያሉ ነው። እንዴት ነው ባለ ጉራጌኛ ጭፈራውን አምጡልኝ። እኔ አልጨፈርኩም ጋይስ፣ ይቅርታ፣ የሰው ሙዚቃ አበላሸው፣ ይቅርታ አድርጉልኝ። እና ግን ለማንኛውም ዛሬ የመጣሁበት ጉዳይ እንግዲህ ያው ጨረቃ ፋሚሊዎች በጣም ሃይሚ አልኩኝ ወይ ሃይሚ ናፍቃኛለች። እናንተ ማርያም ናፈቀች። እናንተ ብሩክን ትናንት አይቼዋለሁ። የምር እየፈለኳን ነበር። ዛሬ ደግሞ ስቶሪ ላይ የሚወረውሩት ነገር ምንድን ነው? ያኔ ብሩክ የሆነ ጥቅስ ነገር ነው እየፖሰተ ያለው። ሃይሚ ደግሞ ከገንዘብ ጋር የተያያዘና ከክብር ጋር የተያያዘ ነገር እየፖሰተች ነው። አልገባኝም። ዝወጣም ወረደም የሆነች ልጅ ደግሞ የሆነች የሃይሚ አድናቂ ብሩክ ከሃይሚ ጋር ተጣልቷል ምናምን እያለች ታሽቃብጣለች። ግን እኔ አልተቀበልኳትም። ይቅርታ አድርጉልኝ ቤተሰብ። አጣሪም ብላችሁኝ ነበር። እስኪ የምናወራበት ይሆናል። ለማንኛውም ማለት ነው። ለማንኛውም ግን ዛሬ የመጣሁበት ጉዳይ የቡራ ታላቅ ወንድም ሀባችን እንኳን ደስ አለህ በድጋሚ ከፍቅረኛ ጋር ወይም ደግሞ ከወደፊቷ ባለቤትህ ጋር እርቅ ስለወረደ በጣም ደስ ብሎናል እውነት ለመናገር። ነገር ግን ሀብ ማለት ነው ትቆጣለህ አንተ እኔ እንደማይ ከሆነ ትቆጣለህ። ሀብ አትቆጣ፣ አትኮሳተር። እኔ እንጃ። እኔ አሁን እንዲህ ላይ ያቻልኩበት ምክንያት ለምን እንደሆነ ታውቃላችሁ? ብሩኬ አንተ ጋር ነው ችግሩ ብሎ ፍራንክ ያደረገው ቀን አገርጥሶታል ታውቃላችሁ። እና ለዛ ነው። ኤኒዌይስ ትቆጣለህ ነገር ዛሬ ራሱ እቀፋት ስትለው እናቱ እሷ ነች አስፈቅደው ነው ያቀፈችው። እርቅ ሲባል ከልብ ነው መሆን ያለበት። ሀብ 4 ዓመት ሙሉ ዋጋ የከፈልክበትን ፍቅር እንደ ቀላል ነገር አይተህ ዝም ማለት የለብህም። መለኛው ጎጃሜ እንዴት ነው ምናምን የሚባል ጭፈራ አለና መለኛው በጣም አድርገን እናመሰግናለን። እውነት አንተ የቤቱ አባት ነህ፣ አባወራ ነህ። አባወራ እንደመሆን መጠን በቃ ምን ልበላችሁ ብቻ ቤታችሁ በፍቅር በክብር የተሞላ ነው። ክብራችሁ በጣም ደስ የሚለው ሙሽዬ። በዚህ አጋጣሚ ረጅም እድሜና ጤና ከልጆች ጋር ይስጥሽ። አሁንም ነገም ተነገ ወዲያም የሁላችንም ምኞት ነው፣ የብዙ ሰው ምኞት ነው። ረጅም እድሜ ይስጥሽ። በመካከላቸው በልጆች መሀል ደስታቸው እንደዚህ የሚያጠፋ ነገር ምናምን አይኖር፣ ፈጣሪ የማያምጣው። እውነት ነው እንዳልሽው ሰርግ ትችይበታለሽ። መለኛውም በደንብ ተደግሶ አይተናል፣ በቪዲዮም ቢሆን አይተናል። ባንበላም ግን እኮ መለኛው አልጠራህንም። ግን የጨረቃ ፋሚሊ ብሎ እኮ ተጣርቷል። ወይኔ ሲስ በልቶ ካድ ማለት አንቺን ነው። ተጣርቶ ጨረቃ ፋሚሊ እንዳትቀሩ ብሎ ኧረ ይቅርታ አድርግልኝ መለኛው። ዛሬ ትንሽ ወደ መስቀል አይደለ መስቀል እንሄድ በቃ ይሆናል አይደለ እንደዛ ነገር ነው። ጭንቅላቴ ጦዝ ብሎ ነው ቤተሰብ። ለማንኛውም እንኳን ደስ አላችሁ። የጨረቃ ፋሚሊዎችም ብሩክን አስታርቅ፣ ሃይሚን አስታርቁ እያላችሁ ስለነበረ ይመስለኛል ብዙ ነገራቸውን ከካሜራ ጀርባ ጨርሰው ካሜራው ላይ ዋናውን ነገር ነው። ይሄ እኮ የሚዲያ ሰው ስትሆኑ ባይዘው በጣም ከባድ ነው። ትንሽ ስትጋጩም በአጭር ጊዜ የሚፈታውን ሚዲያው ላይ ብዙ ነገር ስለሚወራ
ወደ ሚዲያው ላይ ላለመምጣት ስትሉ ብዙ ነገር የምትጨርሱት ነገር አለ። ብዙ በቃ ጊዜ የሚወስድባችሁ ነገር አለና የሚዲያ ሰው ስትሆኑ ሁሉም ነገር ይከብዳል። እኛ እንደምናስበው አይደለም። እና ግን አሁን ሀብና ናኒ እውነት ሰኩሪቲ በሆነ መልኩ ጨርሰውት ነው እንጂ የእውነት ነው የተጣሉት። ለድራማ ቢሆን ኖሮ ጀስት ይመጡ ነበር። ይኸው እና አብርሃምና ሩታን አታዩም? አንድ ቀን እንኳን ቀርታ ያውቃሉ? ለምን? ስራ ነዋ፣ ስራ ስለሆነ። እነዚህ ግን ትክክለኛ ነገር የሆነች ነገር ትንሽ ነገር አጣልታቸዋለች። ሶ ያ ቤተሰቦችም እየጠየቁ ስለሆነ ጭራሽ ሲጠፉ ጠፍቶ ነበር። እንደሆነ ትዝ የሚላችሁ ከሆነ ጥሎት ጠፋ ቻናሉ ምናምን እያላችሁት ነበር፣ ሀብን ማለት ነው። እና ለዛ ነው ኤኒዌይስ ሰላም መውረዱ በጣም ደስ ይላል። ካሜራ ላይም አለመጨቃጨቃቸው በጣም ደስ ይላል። እውነት ለመናገር ደግሞ እናታቸው ፊት በጣም የሚከብደው እናታቸው እስከ ክብሯ ትኑርበት። እግዚአብሔር እንዲሁ እንዳከበራቸዋት እንዲሁ አገር ምድሩ ሳያውቃት እንደወደዳት ትኑርበት ሙሽዬ ማለት ነው። እና በዚህ አጋጣሚ እንኳን ደስ አለህ መለኛው ሀባችን፣ መለኛው ወንድምህ እንደ አባትም እንደ ወንድምም ሆኖ ምንም ነገር ማለት ናኒም ሳታንገራግር ምንም ሳትል ታርቀዋል። እንግዲህ በዓልን ሲያስመስሉ ነበረ ለቤተሰብ ሲውሉ የነበሩት ሀብ ሄዶ ወደ እርጋ የናኒ እናት ጋር ማለት ነው ሲያስመስል ነበር የነበረው። ገባችሁ? መጣላታቸውን ቤተሰብ እንዲያውቅ አልፈለጉም። አሁን ግን ነገሮቹ እየከረሩ ሲመጡ ምናምን እንደሰማችሁት ሀብም እየመጣ ሞተሩን እያቆመ እየገባ ይተኛል አለች ሙሽ እየተናገረች እና አላወቀችም ነበር እሷ ራሱ። እና ይሄን ያክል ነው ሰኩሪቲ የሚሆኑባቸው ሰው። ዋናው ሲመጣ ግን ግዴታ መታረቅ ስላለባቸው ብሎ ያው ወንድምየው እነሱ ያው ሶሻል ሚዲያ ላይ ይተዋወቃሉ። እንትና ግን እንዲህ ኦዲየንስ ምናምን እንደውሎ ካልነገራት በስተቀር እንትን አትልም፣ አታውቅም ሙሽዬ። ከዛ ልክ ኦዲየንስ ሲነግራት እሷ እንዲህ ተፈጥሯል ልጆች ምናምን ሲሏት ትጠይቃለች። ስትጠይቅ ደግሞ አይ ዝም ብለው ነው የቀልድ ነው ምናምን ይሄን እንዲህ አይተው ነው ምናምን ብለው ይዋሿታል። ሙሽዬ እንደዛ ነው የሚያደርጓት አሁን ሳስበው ማለት ነው፣ ስትናገር ማለት ነው እንጂ እኮ ሰው እኮ ይደውልላታል። ግን ትጠይቃለች። ስትጠይቅ እነሱ ይዋሿታል። የሚዋሿት ደግሞ ያው እንዳትጨነቅ እንዳትታመምባቸው ነው። በነገራችን ላይ ራሳችን ችግራችን እንፈታለን ብለው ነው። ስለዚህ ያው እንግዲህ እግዚአብሔር ይመስገን ናኒ ተመልሰሽ ወደኛ ስለመጣሽ በጣም እናመሰግናለን። ከዚህ በኋላ ግን ጥቃቅን ነገሮች የሚፈጠሩ ነገሮች መንገድ መክፈት የለባችሁም፣ መቻቻል ነው ያለባችሁ። 4 ዓመት ቀልድ አይደለም። ከዚህ በኋላ ወልዳችሁ ለመሳም ነው እንጂ ወደ ኋላ እንደገና መመለስ አያስፈልግም ብዬ እኔ አስባለሁ፣ በእኔ በኩል ማለት ነው። ውድ ቤተሰቦቻችን እንኳን ደስ አላችሁ። ብዙዎቻችሁ አስባችሁ ነበር ሀብም ኮስተር ምናምን ማለትን ትተህ ቁጣ ማለት ነው። እኔ እኮ ሀብ ያስቀኛል እግዚአብሔርን ጸባዩ ነው እንጂ አሁን ናኒ ፕራንክ አድርጋ ማለት ይሄ ብሎ ሲሄድ ማለት ነው ወይ እኔ በጥፊ መታት ብዬ የምሳቀቅበት ጊዜ ያለ እና አንዳንዴ ባህሪው ትንሽ ይቆጣል። እውነት ለመናገር ሀብ ማለት ነው ይቆጣል። ይሄ ባህሪው ነው፣ ጸባዩ ነው። ስለዚህ ዛሬ ደግሞ ወንድሙ ላይ ዞርሽበት እንዳትሉኝ፣ እኔ የፍቅሬን ነው የምገልጸው። የቡራ መከታ ወንድም ነው፣ ለእኔም ወንድሜ ነው። ሌላ ነገር እንዳታወሩ። ሰምታችኋል። ባለፈው ወረቀት ያላችሁኝ ይኸው ተገኝተዋል። ተመልሳ መጣለች። እናመሰግናለን። እንዲህ ለጠላትማ ቦታ መክፈት የለም። ብሩክም እንኳን ደስ አለ በዚህ አጋጣሚ ማለት ነው። እንኳን ደስ አለ። በጣም ከናኒ ውጭ ሴት አንፈልግም ብሎ ነበረ። ያፍህን ፈጣሪ ይዞልሃል ማለት ነው። ደስ ይላል። ሌላው ነገር ደግሞ ምንድነው አንዳንድ ቦታ ላይ ሀይሚ በጣም ጠፍታለች። ሀይሚ ስለጠፋች ብሩክ ግን አለ። ያኔ የሰይጣን ጆሮ ደፈ። እናንተ በዓል እኮ ነው። ለምንድነው ሀይሚ ከብሩክ ጋር ጣልታለች፣ እንደዚህ ሆናለች። በእርግጥ ጠፍታለች፣ ግን ስለጠፋች ከብሩክ ጋር ጣልታለች ብለን ማውራት አንችልም። ቤተሰብ የሆነ ነገር እንኳን ሳታዩ ዝም ብላችሁ ታወራላችሁ። ወይኔ ትናንትና ብሩክን ያቺ ጥቁሯ ልጅ እያወራችሁ ሚስት አለው ብላችሁ ስትናገሩ ወንበዴ ሁሉ ሚስት አለው ብላችሁ ተናገራችሁ አላለም ብሩክ? ወይኔ በሳቅ ሞትኩኝ። አንዴ ሚስት አለው አይባልም፣ እጮኛ ነው የሚባለው። ሲጀምር ሚስት አለው እኮ የሚባለው በ80 የተፈረመበት ነው። ብሩክ እኮ አሁን እጮኛ ነው ያለው፣ እጮኛ አለው። ያው አንድ አይነት ነው ልትሉ ትችላላችሁ። ሚስት የሚባለው ደግሞ 80 አርጋችሁ አግብታችሁ አብራችሁ የምትኖሩት ነው ሚስት የሚባለው ቃሉ ማለት ነው። ይሄ አሁን ሀይሚ እና ብሩኬ እንትን ናቸው፣ እጮኛሞች ናቸው። በቃ የታጩ እርስ በራሳቸው የታጩ ናቸው። ገባችሁ? እና አስቆኛል። ሚስት አለው አላችኋት ወንበዴ ሁሉ። አይ ብሩክ፣ እኔ እኮ አንዳንዴ በሳቅ ነው የሚገለኝ። እግዚአብሔርን ደግሞ
ደግሞ በቃ እሷ ራሱ ጸባይ ያላት ጥቁሯ ልጅ ከሁሉም እኔማ አንዳንዴ ጥቁር ሰው ይወዳል እንዲ ቲክቶክ ነው ያልኩት። ተመልካቹ ራሱ ፍዝዝ ብሎ እያያት ነበርና በጥቁረቷና በዛ በነጭ ጥርሷ ፍዝዝ አድርጋችኋለች። ባይዘዌ ማለት ይመችሽ ይሄን ቪዲዮ ካየሽው ማለት ነው ልታዩ ትችላለሽ። እና ታሜልሽን ስለማለጥፍ ላታዩም ትችላለሽ። ብቻ ግን በሌላ ጊዜ ጌም እንጫወታለን ብላለች። ከብሩኬ ጋር ይጫወታሉ ማለት ነው። ብሩክ ራሱ ፒስ ሆኖ ነው ያወራው ማለት ነው። ፈታ ብሎ ማለት ነው። ሌሎቹን እያስቀየመ እስከዛሬ ድረስ እንዴ ምን አስጨነቀህ አንተ? ልብህን የምታውቀው አንተ ነህ። ሰው ስላለ አይደለም እኮ እንዴ። ታች እኮ እናንተ በምትጽፉት ነገር እሱ ይረበሻል። ሴት ሲመጣ ሴት መጣ ምናምን እና ብቻ በጣም ደስ የሚል ቆይታ ነበር። ኤኒዌይስ ምንም ነገር ሳታውቁ አታውሩ። ሀይሚና ብሩኬ መቼም ሊጣሉም አይችሉም፣ መቼም ሊሆን አይችልም። ምንም የሚፈጠረው ነገር የለም። እንኳን አሁን ቤተሰብ ጋር ሄደው ጭራሹ ነው ደግሞ እንኳን ቤተሰብ ጋር ቀርበው ምንም የሚፈጠር ነገር የለም። አጣሪ ያላችሁኝ ኮመንት ላይ ስላላችሁ ነው። ምንም ነገር የለም። ኧረ ምንም ያው ፕሮግራም አለ እና ሀይሚ ቤት ፕሮግራሙ እንደሆነ ባላቅም እና ሀይሚ ቤት ፕሮግራም አለ ተብሏል። ስራ ነው የምትሆነው። ሀይሚ ደግሞ ስራ አይታ ዝም አትልም። ታውቃላችሁ፣ ትሰራለች። ቤተሰብ ጋር በፊትም ትሰራለች። አሁንም ያው ዝም ማለት አትችልም፣ ታግዛለች። ሰው ዘመድ ጋር እንኳን እየሄደች ትሰራ ነበረ በፊት፣ ሰምታችሁ ከሆነ ማለት ነው። ስለዚህ እነ ብሩኬ ጋር ራሱ እንትን አላለችም ማለት ሄዳ አላየናትም። ሙሽዬን ሰላም ምናምን ስትል አላየናትም። ያኔ ቢዚ ናት ለማለት ፈልጌ ነው። ዝግጅት አለና ሀይሚ ቤት ምን እንደሆነ ዝግጅቱ ባላቅም ፕሮግራም አለ ተብሏል። ስለዚህ ለዛ ነው። ጸብ የለም ጥል የለም። ወይ ዛሬ ይመጡ ይሆናል ቪዲዮ ላይ ወይ ደግሞ እንግዲህ ነገም ሊመጡ ይችላሉ። ብቻ አይዶኖ ብቻ ይችን በዓል እናንተ በሆነ ባልሆነ ነገር ሰው ዝም ብሎ በሚሰራው ለቪው ወይም ደግሞ እነሱ ሲጠፉ ቪዲዮ መስሪያ ሲያጡ ለሰሩት ነገር እናንተ እሱን ይዛችሁ መሮጥ የለባቸውም። ሲጀመር የሆነ ነገር ቢኖር ኖሮ ብሩኬ ትናንት እንደዛ ሆኖ አይመጣም ነበረ። የሆነ ነገር ይፈጠራል። ስለዚህ ምንም አዲስ ነገር የለም። አልተመቻትም። ስላልተመቻት ነው። ሴት ልጅ ናት። በዓል ነው። እናቷ ጋር ነው ያለችው፣ አባቷ ጋር ነው ያለችው። ምንም ማድረግ አይቻልም። ስልካችሁን ላትይዙ ትችላላችሁ። ቆይታችሁ እኮ ስትሄዱ ስልካችሁን አትይዙ፣ ቼክ አታደርጉ። ምክንያቱም ቤተሰብ አላ። ስለዚህ ቤተሰብ ጋር ስትሆኑ ምንም አይመችም። ብቻችሁን ስትሆኑ ነው ስልክ ላይ ስግጥ የምትሉት ማለት ነው። ስለዚህ ለሁሉም ጊዜ አለው። አሁን የቤተሰብ ጊዜ ነው፣ የቤተሰብ ሰዓት ነው እና እንድትረዷቸው ፈልጋለሁ። ሀይሚንና ብሩኬን ባይመጡ እንኳን ዛሬ ነገር ግን ይመጣሉ ብዬ አስባለሁ። ዛሬ ባይመጡም እንኳን ማሰብ አለባችሁ የኛ ውድ ቤተሰቦች። ተጣሉ የሚለውን ሳይሆን አልተመቻቸው የሚለውን ነገር ማሰብ አለባችሁ። እሺ፣ ምክንያቱም ምንም የሚፈጠር ነገር የለም። ምን ያጣላችኋል? ምን እንዴ አይታችሁ የለ እንዴ በፕራንኩ መሀል ምን እንደተካሄደ? ቤተሰብ ተው እንጂ ወደ ኋላ አትመለሱ እንጂ እንዴ ዝም ብላችሁማ ወደ ኋላ አትመለሱ። ለማንኛውም አመሰግናለሁ። መልካም ጊዜ ይሁንላችሁ። ወዳችኋለሁ። ባይ። ሀብና ናኒ የፍቅር ጊዜ ያድርግላችሁ። እንዲሁም ሰርጋችሁም በቅርብ የምንበላ ያድርገን ማለት ነው። ሙሽዬም ስላየንሽ ደስ ብሎናል። መልካም መስቀል ይሁንልሽ ከልጆችሽ ጋራ ማለት ነው። እናመሰግናለን። ተመልካቾችም መልካም መስቀል። ማታ ነቡቡ በሚያስቅ ወይም ደግሞ በሚያዝናና ቪዲዮ ከመጡ እመጣለሁ፣ ካልመጡ ደግሞ አልመጣም። መስቀል ለመሄድ እየተዘጋጀሁኝ ነው ማለት ነው። ዱባይ ነው የሚሆነው። እኔ ጓደኛዬ ጋር ድሬ ከዛ በኋላ ከሷ ጋር ወደዛ ነው የሚሄደው። ይቀርባል። በነፃ የሚሄድ ሰው እዚህ አሁን ስላገኘው ከነሱ ጋር ይሄዳል። የታክሲ ላለመክፈል ማለት ነው። ከዛ እሷ ጋር አድሬ ጠዋት ከነሱ ቤት እዛ ዱባይ ሄድና ከዛ ፕሮግራሙ ሲያልቅ ወደ ቤቴ እመለሳለሁ ማለት ነው። እነ ብሩክ ከመጡ እንደምንም ብዬ እመጣለሁ። ካልመጡ ግን ሌላ ብዬ አልመጣም ቤተሰቦች፣ ምክንያቱም ስለምሄድ ማለት ነው። ጊዜ ካለ ይመጣለሁ፣ ካልመጣሁም በዛው ነገ በመስቀል ዝግጅት እንገናኝ ማለት ነው። የኛ ውድ ቤተሰቦች ባይ፣ ወዳችኋለሁ። አይ ላቭ ዩ ሶ ማች። ሁላችሁም የጨረቃ ፋሚሊዎች በጣም አድርጌ ወዳችኋለሁ። ሙሽዬም እንወድሻለን። እነ ብሩክዬም ከመጣችሁ መጣችሁ፣ ካልመጣችሁ ይመቻችሁ። ባይ